ተናናችሁን ዩቲዩቤን አያችሁልኝ ግን አላያችሁትም። የእውነት አላያችሁትም። እኔ አይቻቸዋለሁ። ለእያንዳንዷ እየገባው እያየው ነበረ። እና ሀቢባ ዩቲዩብ በቃ ዩቲዩብ ክፈቱ ብቻ ነው። ክፈቱ ዩቲዩብ ነው። እኛን ግን ገብታችሁ ሰፖርት አታረጉንም። ገብታችሁ ኮሜንት ላይ እንደዚህ ነው ቪዲዮሽ እንደዚህ ነው ብላችሁ እንኳን አንድ ሰው እንኳን ኧረ ተው ይቆጫችኋል። እኔ ስንት ሰው ሰብስክራይብ አድርጌያለሁ። እናንተ ግን አላረጋችሁኝም። የእውነቴን ነው የምላችሁ። ገብቼ ሳየው አላረጋችሁኝም። ለማንኛውም እየገባችሁ ፋኖስ ኃይሉ የሚል ዩቲዩብ አለ። ገብታችሁ ሰብስክራይብ አድርጉኝ እላችኋለሁ። በተረፈ ግን ጉድ ነው የምትሉት። ኢትዮጵያ ላይ 3 ወር ስቀመጥ ያየሁት ጉድ እግዚአብሔርን በስማ አቤት ኑሮ አቤት ዘሉ ሰው ችጋር ሲጠራ ችጋር ነው የሚጠሩት። ዝም ብላችሁ እናንተ እህቶቼ ኢትዮጵያ እንዳትገቡ የሚያረጉት ዘዴ ነው እሱ ዘዴ ስለሆነ እናንተ ግን በርትታችሁ ወደ ኢትዮጵያ ለመግባት ሞክሩ። እኔ ግቡ ነው የምላችሁ። እኔ የሰው ሀገር ላይ አትቀመጡ እሺ። በጣም ብዙ ልጆች አለን ማለት ነው። እኔም ያው ደግሜ ነው ግን የመጣሁት ደግሞ ትንሽ ጊዜ ነው የምሰራ። እኔ ብዙ አልሰራም። እኔ እንደበፊቱ አልሰራም። የእውነቴን ነው የምላችሁ። አሁን ራሱ መሮኛል። እኔ ሀገሬ መመለስ ነው የምፈልገው። ግን ለማንኛውም አንዳንድ ልጆች እኔ ሀገሬ ገብቼ እቺን ያክል እንኳን በሰራ ብላችሁ ደግሞ እንዳትናገሩ። ሰው የአፉን ፍሬ ነው የሚበላ። እኔ እዚህ ሆኜ ምን እላለሁ መሰላችሁ? እኔ ኢትዮጵያ ገብቼ እላለሁ አንድ ክፍል ቤት ተከራይቼ እቃዎቼን አስተካክዬ ከሰል ሽጬ እንኳን እኖራለሁ ነበር። የአፌን ፍሬ ነው የበላዋት። የአፌን ፍሬ ማለት ነው። ምክንያቱም አንድ ክፍል ቤት ነው የተከራየሁት። አንድ ክፍል ቤት ነው የተከራየሁት። በዛ ላይ ደግሞ ከሰልም ገዝቼ በኩንታል ከሰል ገዝቼ ሽጫለሁ። እንጀራ ጋግሬ ሽጫለሁ። ዳቦ ጋግሬ ሽጫለሁ። ሰው የአፉን ፍሬ ነው የሚበላ እና እናንተም ደግሞ በጣም ጥሩ ነገር ተመኙ። ወደ ኢትዮጵያ ገብቼ እንደዚህ አደርጋለሁ እንደዚህ ሆናለሁ ስትሉ ደግሞ በጣም ትልቅ ነገር መመኘት አለባችሁ። ትልቅ የተመኘ ትልቅ ያገኛል። ትንሽ የተመኘ ትንሽ ነው የሚያገኘው። ምክንያቱም እኔ ትንሽ ነው የተመኘሁት፣ ትንሽ ነው ያገኘሁት። ከሰል ሽጬ እኖራለሁ ነበር እኮ ከሰሉንም ሽጬዋለሁ። ትንሽ ቤት ተከራይቼ ነበር እኮ ትንሹን ቤትም ተከራይቻለሁ። ስለዚህ ሰው የአፉን ፍሬ ስለሚበላ የአፋችሁን ፍሬ ስለምትበሉ ያው ቃሉ ስለሆነ ማለት ነው። ያው ብዙም ስለ ሃይማኖት ውስጥ እንደዚህ ማብራራት እንኳን አልችልም። ግን ያው በተቻለኝ አቅም በጸሎት ብቻ ነው። ለማንኛውም የአፋችሁ ፍሬ እንዳትበሉ ትልቅ ተመኙ። እኔ ትልቅ ቤት ነው የምሰራ በሉ። እኔ ትልቅ ሱቅ ይኖረኛል በሉ። እኔ ትልቅ በቃ መጋዘን ከፍቼ እንደዚህ አይነት ስራ ሰርቼ ብላችሁ ተመኙ። ሰው የተመኘውን ያገኛል፣ ያሰበውን ያገኛል። እውነቴን ነው የምላችሁ። ያሰባችሁትን የተመኛችሁትን ደግሞ መድኃኔዓለም ይስጣችሁ። ለማንኛውም ማለት ነው እኔ የተመኘሁትን ያሰብኩትን ስላገኘው ማለት የአፌን ፍሬ ነው የበላሁት። ስለዚህ ከአሁን በኋላ ደግሞ የምመኘው ትልቅ ነገር ነው። እግዚአብሔር ደግሞ እንደሚሰጠኝ ተስፋ አለኝ። ምክንያቱም በሱ አምናለሁ ማለት ነው። የተሻለ ነገር እንደሚሰጠኝ አምንበታለሁ። አምኜው ነው ደግሞ ማንም ሁሉም ሰው ጭልምልምልም ያለብኝን ብርሃን የሰጠኝ በሩን የከፈተልኝ መድኃኔዓለም ከአሁን በኋላ ደግሞ እርግጠኛ ነኝ የተሻለ ነገር እንደሚሰጠኝ ጥሩ ነገር እንደሚከፍትልኝ አምናለሁ ማለት ነው። ስለዚህ ሰው የአፉን ፍሬ ነው የሚበላ። እንዳትሸወዱ። እግዚአብሔርን እዚህ ቁጭ ብላችሁ በየእምነታችሁ በአላህም ይሁን በምንም በቃ እኔ አላህ እንደዚህ ነገር ነው የሚሰጠኝ ካላችሁ ይሰጣችኋል። እኔ አላህን ምለምነው 1-2 ክፍል ቤት ሰርቼ ከልጆቼ ጋር ነው የምኖረው ካልሽ ደግሞ እሱን ነው የምትኖሪ። የለመንሽውን ታገኘዋለሽ ማለት ነው። ምክንያቱም እኔ እዚህ ሆኜ እቃ ስገዛ ኮተት ስገዛ ምን ስገዛ ሰው ጓደኞቼ ምናምን ቤት ሰርተሻል? ኧረ እኔ ቤት አልሰራሁም። እና ለምንድን ነው የምትገዢው? መድኃኔዓለም ያኖረኝበትን ቦታ እኖራለሁ። አንድ ክፍል ቤት ተከራይቼም ቦን እኖራለሁ ነበር ያልኩት። እውነትም አንድ ክፍል ቤት ነው የተከራየሁት። በአንድ ክፍል ቤት ውስጥ እንግዲህ ያስባችሁታል ያ ሁሉ እቃ ጭጭጭጭጭ ብሎ ማለት ነው። ያ ግማሹን ሽጬ ጨርሼዋለሁ። ግን ቢሆንም ግን እዛው የኢትዮጵያ የገባ ሰው እኔ እየጠቀመኝ እቃዬ ስለነበረ እቃዬን ሽጬ ነበር የተጠቀምኩበት ማለት ነው። ምክንያቱም ገንዘብ ባጣሽ ጊዜ የአረብ ሀገር ገንዘብ ብር ሲያልቅ ማንም አይፈልግሽም። ማንም ደህና አደርሽ አይልሽ የለም። በፊት እንዴ እናትዬ ወርቅዬ ቅብጥ ያለሽ ሰው ሁሉ ዞር ብሎ አያይሽም፣ ዞር ብሎ አይመለከተሽም። 5 ብር ካርድ በጣም ላንቺ ብርቅ የሚሆንበት ጊዜ ይመጣል።
የ10 ብር ባጃጅ እንኳን የምትሄጂበት ቦታ ስትፈልጊ 10 ብር ስለሌለሽ የትም አትሄጂም። ምክንያቱም ገንዘብሽ ካለቀ ሰውም ገለል ይላል ማለት ነው። ከአንቺ ጋር የሚቀር ደግሞ መድኃኔዓለም ብቻ ነው። ያንን ማሰብ አለባችሁ። ስለዚህ እኔ የምላችሁን ነገር እንግዲህ የአፋችሁ ፍሬ እንዳትበሉ ጥሩ ነገር ተመኙ ነው የምላቸው። መልካም ነገር ተመኙ። እኔ ሀገሬ ገብቼ እንደዚህ ባረቅ ሱቅ ብከፍት ቡቲክ ቢኖረኝ እንደዚህ አይነት ነገሮች ቢኖረኝ ብላችሁ ጥሩ ነገር ጥሩ መልካም ነገር ተመኙላችኋለሁ። እኔ እንግዲህ የአፌን ፍሬ በልቼ አይቼ ተመልክቼ የኢትዮጵያ ኑሮ አጣጥሜ ነው የመጣሁት እና ባጣጥምም ደግሞ በጣም አንዳንድ ጊዜ ወይ ኢትዮጵያ ላይ መኖር አይቻልም። እንዴት እንጂ እዛ ቤት ክራይ ከፍየት ያዥ። አዎ ልክ ነሽ። የቤት ክራይ ከፍለሽ መኖር አትችይም። በጣም ስራ ያላቸው ጥሩ ነገር የሚሰሩት የተሻለ ስራ የሚሰሩት ሁሉ በቤት ክራይ ይላሉ። ሆኖም ግን እኛ ደግሞ በጣም ዝቅተኛ የሚኖሩ ሰዎች ደግሞ ቤት ክራይ ከፍሎ ለመኖር ትንሽ ይከብዳል። ግን ደግሞ መኖር ይቻላል። የእውነቴን እዛ ያሉት ይኖራሉ። በጣም ዝንጥ ብለው ነው የሚኖሩት። ልብስ ቆንጆ ልብስ ለብሶ ቆንጆ ጫማ ለብሶ ቆንጆ ፀጉራቸውን ተሰርቶ በቃ ዝንጥ ብለው ነው የሚኖሩት። እኛ ግን እናቴ ከዚህ ይዘን የሄድነው ሳልባጅ ራሱ ወይ አያምርብን ወይ የሆነ ነገር አናርግ በቃ ዝም ብሎ ብክንክንክንክን ብለን ተመልሰን ደግሞ በጥፊ እንደተመታ ሰው ወደዚህ እንመለሳለን ማለት ነው። ስለዚህ ከዛ ሁሉ ደግሞ አሁን ተመልሳችሁ የመጣችሁትን ከመጣችሁበት ከሄዳችሁበት ነገር ተምራችሁ እራሳችሁን አስተካክላችሁ እንደገና ደግሞ ወደ ሀገራችሁ መግባት። ምክንያቱም እኔ ሄድኩኝ አየውን ሰውም ገንዘቡም ሁሉ ነገር አየው ተመልሼ ደግሞ ወደዚህ ፊቴን አዞርኩ ማለት ነው። አሁን ደግሞ ያየውበት የተማርኩበት ብዙ ነገር ያየውበት ስለሆነ አሁን ላይ እንግዲህ በእርግጠኝነት ትምህርት ወስጃለሁ ብዬ በራሴ አምናለሁ ማለት ነው። እንግዲህ ካሁን በኋላ ልብ ይስጠኝ ብዬ ነው ራሴ መልግን እኔ ልቤ በጣም እንዲህ ያለ ስለሆነ ብዙም አያስችለኝም። እቆጣዋለሁ ብዬም አያስችለኝም። እንደዛ ነገርም አላቅም። ብቻ የሰው ተፈጥሮ ይለያል። የሰው ልጅ ተፈጥሮ ይለያል ይሆናል አላቅም። ግን ምንድነው የምላቸው ጥሩ ነገር ተመኙላቸዋለሁ። ለማንኛውም መልካም ነገር ተመኙ። እኔ ኢትዮጵያ ሄጄ እንደዚህ አድርጌ መኪና ገዛለሁ፣ ቤቴ ትልቅ ነው፣ ቤቴ ዝንጥ ያለ ነው፣ ቆንጆ ቤት ውስጥ ነው የምኖረው ብላችሁ ተመኙ። ምክንያቱም ሰው የተመኘውን ነው የሚያገኘው። እኔ የተመኘሁትን አግኝቼ ነው የመጣሁት ማለት ነው። ምክንያቱም ከዚህ ሄጄ እኔ አንድ ክፍል ቤት ተከራይቼ ነው መኖር የምፈልገው ስል አንድ ክፍል ቤት ተከራየው ከሰል ገዝቼ ሽጬ መኖር እችላለሁ ብዬ ነበረ። እውነትም ከሰሉንም ገዝቼ ሽጬ መኖር ችያለሁ ማለት ነው። ግን የባሰ ሲሆን ደግሞ ያው ነገ ደግሞ የተሻለ ነገር ለመኖር የተሻለ ጥሩ ነገር ለመያዝ ብዬ ደግሞ ተመልሼ ለትንሽ ጊዜም ቢሆን መጥቻለሁና አሁን ደግሞ ዩቲዩብ ከፍቻለሁ። ለማንኛውም ዩቲዩብ ይውልኝ፣ ተከታተሉኝ። ጥሩ ነገር አመጣላችኋለሁ። ጥሩ ነገር እንማከራለን ብዬ ተስፋ አለኝ ማለት ነው። ለማንኛውም እንግዲህ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ ላይክ ስጡኝ። ቪዲዮዎች እንደዚህ አይደለም ጥሩ አይደለም ይሄ እንደዚህ አይሰራም ብላችሁ አስተያየት ጻፉልኝ። እንዴ ምንድናችሁ? አረ መዳሞች የመዳም ቅመሞች ኧረ ተው እንዴ! የስንት ሰው ቪዲዮ እንትን እያደረጋችሁ የኔን ቪዲዮ አታዩልኝም? አታስቆጡኝ። እሺ፣ ኧረ እኔ አልቆጣም። ስቀልዳችሁ ነው ደግሞ። እሺ፣ ሳጫውታችሁ ነው። ለማንኛውም ሰላሙ ነው።